ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ የሁላችንንም ሰላም እየነሳ ያለ እያስጨነቀን ያለ እያሳሰበን ያለ አንድ ጉዳይ አለ። ሁላችንም እዚህ የመጣ ነው ወይም የተሰበሰብ ነው የብሩክና የሃይሚ ወዳጆች ፈላጊዎች ናፋቂዎች ነንና ሁላችንም ጋር ትንሽ የሚቆረቆር ሰላም የሚነሳ ነገር ስላለ ያው ሰላምታችን 100% አይሆንም ብዬ ስላሰብኩ ነው እንደዛ ያልኩት። እና ፋሚሊ እኔም እየደበረኝ በቃ ከተደረገት ነገሩ እያሳሰበኝ ምናምን እየመጣ ስለሆነ ነው። እኔ ትናንትና ቪዲዮ ያልቀረጽኩት ሙሽና ጋሽ ተገናኝተው ምንም ባለማድረጋቸው አዝኛለሁ። እኔ እውነቱን ልንገራችሁ በቃ ሙሽና ጋሽ ተገናኝተው ቢያንስ የሆነ ነገር ይፈጠራል፣ እነዚህ ልጆች ወደ ነበሩበት ይመለሳሉ። በቃ ከሁለቱ አቅም በላይ አይሆንም ብዬ አስቤ ነበር። በጣም ብዙ ተስፋ አድርጌ ነበርና አዝኛለሁ። በቃ እዛ ጋር ነገሮች ትክክል ሳይመጡ ብሩክ የሚናገረው ሀሳብ ሃይሚም የምትናገረው ሀሳብ የተቃረነ ሆኖ ጋሽዬና ሙሺ ደግሞ ይህን ሀሳብ ወደ አንድ ማምጣት ሲያቅታቸው እንደ እውነቱን ለመናገር አዝኛለሁ። እንደ ብሩኬና እንደ ሃይሚ ወዳጅ ማለት ነው ነገሮችን ለማስተካከል ወይም ደግሞ የመፍትሄ ሀሳብ ይሆናሉ ብለን የምናስባቸው ነገሮች ነው እዚህ ጋር የምናወራውና ጋሽዬ ደግሞ ሙሺን አግኝቶ ነገሩን እንደሚያስተካክል እኔ ሹሮኜ እየተናገርኩ የነበረበት ሁኔታ ነበረ። ጋሽዬ ሙሽንም እንዲያገኝ በጣም ብዙ ጥረትም አድርጌያለሁ በዚህ አጋጣሚና ለምንድን ነው እኔ እንደዚህ ያደረኩት? ጋሽዬና ሙሽ ከተገናኙ ሁለቱም ከወላጆቻቸው የሚደብቁት ነገር ላይኖር ይችላል። ኢቭን ደግሞ የሁለቱን ሰላም ሊፈልጉት ይችላሉ። ሌላም ሀሳብ ሊኖር ይችላል፣ አላውቅም። ግን ከነሱ ማለፉ ወይም ደግሞ ከጋሽዬና ከሙሽ መብለጡ ገርሞኛል። ምክንያቱም ከነሱ በኋላ ማን ሊያስታርቃቸው የሚችለው? ከነሱ በላይ ማንስ እነሱ ሊረዳቸው ሊያውቃቸው የሚችለው? ከነሱ በላይ ማን ነው በመሃላቸው ገብቶ ተቆጥቶ ተናግሮ ነገሮችን ለማስተካከል ዋጋ የሚከፍለው ማን ነው? ማነው? እኔ አሁን ጥያቄ የፈጠረብኝ እሱ ነው። እኔ ጓደኞቹ አሉ ኦኬ፣ እነሱም ነገሩን ብሩክ ያስረዳቸው ሊሆን ይችላል። እኔ ከዚህ በኋላ እንደዚህ ነገር አልፈልግም፣ በቃ ምንም አይነት ጥረት እንዳታደርጉ አቁሙ፣ ምንም ነገር ልትፈጥሩ አትችሉም፣ ድካም ብቻ ነው የሚሆንባችሁ ምናምን ብሎ ጓደኞቹን አሳምኖ ሊሆን ይችላል። ግን ሙሽና ጋሽዬን በዚህ መልኩ ማሳመን አይችልም። ግን እነሱ ከነሱ አቅም በላይ ከሆነ እነዚህ ልጆች ተለያይቶ ሊቀሩ ነው ወይ ነው ጥያቄ። ብሩኬ እኔ የራሴን ውሳኔ ወስኛለሁ። እሷ ያኔ ስትገፋኝ ስትገፈትረኝ አልፈልግም ስትለኝ እኔ ያኔ እሷን እኔ ጋር ለማቆየትና እሷን እኔ ለማድረግ በዛም ብዙ ጥሪ ያለው እኔ ግን ከቆረጠልኝና ከወጣልኝ በኋላ ድጋሚ ምን አድርግ ነው የምትይኝ? አይባልም እኮ እንደዚህ ሲጀምር። ሃይሚ የተጎዳችው እኔ ጋሽዬ ራሱ ሃይሚ የሚናገሩበት መንገድ ልክ አይመስለኝም። ሃይሚ መጀመሪያ የቆረጠችው ሃይሚ መጀመሪያ የወሰነችበት ታይም አለ፣ በቃ ታይም አለ። ያኔ ውጪ ምናምን ብሎ ሲገፈትራት ምናምን የሆነ ስሜት የተሰማችሁ ሰዎች አላችሁ። አብዛኞቻችሁ ባለፈው ተናግረው ይሄንን ቃል ኮመንት ላይ የዛን ቀን የቆረጠችው ምናምን ብላችሁ ነገሮችን እንደዛ ሁሉ እኮ አድርጋታል። በጣም እኔ መለስ ብለን ቪዲዮ ለማየት እየሞከርኩ ነበር። እንዴ ብሩክ ይሄንን ምን አድርጓት ነው ብለን እስክናስብ ድረስ ማለት ነው። በጣም ልብ የሚሰበር ሴት ልጅ ሆና እንዳትቆም የሚያረጋትን ነገር አድርጋሃል። ማንስ በሃይሚ ቦታ ሆኖ አንተ የሆነ ከሆነ ሰው ጋር ተኝታ አስረግዘሃል ተብላ ልታምንስ አብራስ ልትቀጥል የምትችለው? አይሆንም እኮ ብሩኬ። አሁን አንተ እኔ ባላረኩት ነገር ገፍትረሽ ጥለሽኝ ድጋሚ ስትመለሽ የምቀበልሽ እኔ ስሜት የለኝም። ልክ ነህ፣ ስሜት አለ። በውሸት ተጠርጥረህ ሊሆን ይችላል። ግን የተጠረጠርክበት ወይም ደግሞ እየተባለ ያለው ነገር ሃይሚን የሚጎዳት ነገር ነው። በቃ ሃይሚን ሊጎዳት የሚችል ነገር ነው። ሃይሚ በጣም ብዙ የሰቃየችበት ነገር እኮ ነው። ለምንድን ነው ለመረዳዳት የማትሞክሩት? አሁን ሃይሚ ማንም አይረዳኝም፣ እነጋሽዬም ሙሽም ኤቭሪቲንግ ሁሉም እየተቆጣት ያለው ሃይሚን ነው። ኢቨን ኦዲየንስ ጭምር ሃይሚን የሚናገራታል። ሴቶች ናችሁ እኮ እናንተ። ነገ እናንተ ጋር ምን እንደሚደርስ አይታወቅም። ነገ በእኔ ነው። አንቺ ፍቅረኛሽ ነው የኔ ነው ፍቅረኛዬ ነው አብሮ የኔ ያለው ብለሽ የምታስቢው 3 እና 4 ዓመት በፍቅር ያሳለፍሽው ሰው ከሆነ ሰው አርግዛሃል ተብሎ ቢወራ ቢጠረጠር ምን አይነት ስሜት ነው ይሰማሽ የሚችለው? ከዛ በኋላ አምነሽ ከሱ ጋር ትቀጥያለሽ? እንደ ሃይሚ አይነት ውሳኔ አትወስኝም? አሁን አይወሰንም ወይ ነው እንደ ሃይሚ አይነት ውሳኔ? እሷ እኮ ጥፋተኛ መሆኗን ደግሞ አመነች።
ጥፋተኛ መሆኗን እኮ አምና ይቅርታ ለመጠየቅም ጥረት እያደረገች ነው። ይሄው ሳምንቱን ሙሉ ስጨቀጭቀው ነበረ። ነገሮችን ለማስተካከል የቻለችውን ጥረት እያደረገች ነበር። ብሩኬ ግን ሴት ልጅ ስትወስድ ስትቆርጥ ቆረጠች ነው ብላለች። እኔ ወንድ ልጅ ሲቆርጥ ደግሞ እንዴት እንደሆነ አሳይሻለሁ ምናምን ብሎ የሆነ እልህም ያለ ይመስላል መሀላቸው፣ እልህም ያለ ይመስላል። ግን መታረቅ አለባቸው፣ መታረቅ አለባቸው። በቃ እነዚህ ልጆች በጣም 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 ብዙ መስዋዕትነት ለፍቅራቸው ሲሉ የከፈሉ ሰዎች ናቸው። በጣም ብዙ ሶስተኛ ወገን መሀላቸው ገብቶ ለመበጥበጥ በጣም ብዙ ጥሮ ታግሎ ያልቻላቸው ልጆች ናቸው። አሁንም የተፈጠረው ስህተት ነው። ቁጭ ብላችሁ አውሩበት። እኔ ሁለተኛ ሶስተኛ ሰው እንደውም አያስፈልጋችሁም። በቃ እኔ ጋሽዬ መሙሽም እኔ ከቻላ በቃ ተሰማችኋላችሁ፣ ነገሮች ወደ ሰላም ይሄዳሉ ብዬ ያሰብኩት ወላጆቻችሁ ስለሆኑ ነው። ወላጆቻችሁ ስለሆኑ ሶስተኛ ወገን ሳያስፈልጋችሁ ሁለታችሁ አውሩ እስቲ። ጭቅጭቅ አይደለም ደግሞ ማውራት ማለት ጭቅጭቅ ማለት አይደለም። እንዲህ ሲባል እንዲህ የሆነ አፍላፊ ሙላ እየተወራ ያለበት ሁኔታ አለ። እኔ ባለፈው ተናግሬያለሁ። ከቀን ወደ ቀን ችግር አንድ ቀን ባደረ ቁጥር እየሰፋ ነው። ሃይሚ ዛሬ የተናገረችው ቃል ብሩኬ ሊነካው ይችላል። ብሩኬ ዛሬ የተናገረችው ቃል ሃይሚ ዛሬ የተናገረችው ቃል ብሩኬ ላይ መጥፎ ስሜት ሊያሳድር ይችላል። እሱን ነው አሁንም ብሩኬ እየተናገረ ያለው። እኔ እንደዛ ዕቃ ነኝ እንዴ ስገፈተር ምን ስል የነበርኩ ሰውዬ አሁን ይቅርታ ብለሽ ስትመጪ የምቀበልሽ ዕቃ ነኝ ወይ እያለ ያለው እኮ ያኔ የተናገርሻቸው ነገሮች ሊኖሩ ይችላሉ። እነዛ ቃላቶች ናቸው አሁን ብሩኬን እዚህ ደረጃ እንዲደርስ ያደርገው። ነገር ባደረ ቁጥር እየሰፋ ነው የሚሄደው። ማንንም አይጠቅማችሁም። ሶስት እዩ ቢኒ ምናምን የሚባሉት ነገሮች ስራቸውን ሰርተው ወጡ። እነሱ አላማቸው እናንተን መለያየት ነው። በቃ በግልጽ እውነታው እዩም ሆነ ቢኒያም ሁለቱም ባልና ሚስት ናቸው። ልጁም የራሳቸው ነው። በደንብ አድርገው ይተዋወቃሉ። ብዙ ዓመትም ስራ የሰሩ ሰዎች ናቸው። በስራቸው ምክንያት ተዋወቁ፣ ተጋቡ። ልጅ ደግሞ ወለዳስ ይኸው ልጅ። እናንተ እነሱ እንደሚተዋወቁ አታውቁም እንጂ እኛ በደንብ አድርገን እናውቃለን። እነሱ ሁለቱ በደንብ አድርገው ይተዋወቃሉ። አብረው እየኖሩ ያሉ ሰዎች ናቸው። እነሱ ዓላማና ታርጌት ይዘው ነው የመጡት። እናንተን እዚህ ደረጃ በማድረሳቸው እናንተን በማበጣበጣቸው የተከፈላቸው ገንዘብ ሊኖር ይችላል። ለምንድን ነው መለስ ብለን ነገሮችን የማናስበው? ለምንድን ነው እኔ ግራ እኮ የሚያገባ ነገር ነው። መጥፎ ደረጃ ላይ እንድትደርሱ እያደረጋችሁ ያለው ነገር ማለት እኔ ሄጄ ቀየን ሰብስቤ ያመጣለሁ አልጋዎቼና ልብሶቼን የተወሰነ ቶሎ ለመመለስ ነበር ሀሳቤ። ነገሮች ግን እንዳሰብኳቸው አልሆኑም። ስለዚህ እኔ ጋሽ እየቀበልሻለሁ ብሎኛል። አባቴ እንደሚቀበል ያው ዞሮ ዞሮ ምግብ ጨራሩ ነው ምናምን ነበር። ያኔ መኖር ትችያለሽ፣ እዛ መሰሪው ስራ አለ ምናምን እኔ እለቅልሻለሁ ቤቱን። ምን ማለት ነው ይሄ? ምንድነው እዚህ ደረጃ ያደረሳችሁ? ለምንድነው እንደዚህ የምትሆኑት? እነዚህ ልጆች ሐሳብና ዓላማቸው ይሄ ነበረ እያልኳችሁ እኮ ነው። የዩና የቢኒያም ሐሳብም ዓላማም ይሄ ነበር። በቃ እናንተ እንደዚህ ዱላ እንድትማዙ ወይም ደግሞ እርስ በርስ በምላስም እንድትወጋጉ ነበር ሐሳባቸው። ዓላማቸው ይሄ ነበር፣ ተሳካላቸው። ከዛ ከህይወታችሁ ወጡ። የት አሉ አሁን? መጥቶ ያውቃሉ? እናንተ ጋር ነገሩን ለማስተካከል ጥረት አድርገው ያውቃሉ? እኔ አሁን በቃ እዚህ ጋር መንቃት አለባቸው። ብሩኬ ሃይሚ ይበቃቸዋል። በቃ መንቃት አለባቸው እዚህ ጋር እና ሃይሚም አሁን ከዚህ በኋላ ኦኬ ሃይሚ ጋር ችግር ላይኖር ይችላል። ብሩኬ ግን እየሆነ ያለው ነገር በሙሉ የመጣው ከጀርባ ጀምሮ በአንተ በኩል ስለሆነ ሙሉ ኃላፊነቱን የመውሰድ ግዴታ አለብህ። በአንተ በኩል መጀመሪያ የመጣው አንተ መተች ልጅ ስላገኘሃት ከአንተ ጋር በሆነ ግንኙነት ነው ይሄ ሁሉ ነገር የተፈጠረው። ሃይሚ ይሄን ለምን አደረገች ብለን ጥያቄ ማቅረብ አንችልም። ሃይሚ ለምን እንደዚህ ሆነች ብለን ልንወቅሳት አንችልም። የመጣው ሁሉም ነገር በአንተ በኩል ነው። እቺ ልጅ አሁን ሁሉም ነገር አውቃለች። ነገሮችን ሶል ለመሸፈን እየሞከረች ነው። አንተ ጋር ያለው ነገር ማስተካከል ነው። ቆርጫለሁ የሚባል ተአምር የለም፣ አያስፈልግም። በቃ እዚህ ጋር እናንተ በጣም ብዙ ነገር አብራችሁ ያደርጋችሁ በጣም ብዙ ነገር ላይ ሁለታችሁ ሶልቭ ሆናችሁ ተደጋግፋችሁ እዚህ የደረሳችሁ ሰዎች ናችሁ። ተለያዩ ሲባል የሚለውን ሙዚቃ ራሱ እኔ አሁን ምን እንደሚባል አይታወቅም። እንደዚህ አይነት ነገር ነው እየሆነ ያለው። ኧረ ሰው ምን ይላል? እኛ ኦዲየንሶች አለን፣ በጣም ብዙ የሚያውቃችሁ ሰዎች አሉ፣ በጣም ብዙ የሚወዳችሁ ሰዎች። እስኪ አንቺ ሲሆን የሰማ ሰው ምን ይለናል? እባክሽ አትሂጂ አብሮ መኖር ይሻላል ብለህ ነገሮችን ማስተካከልም
ወደ ቦታው መለስም ያለብህ አንተ ነህ ብሩኬ። ምክንያቱም ችግሩ የመጣው በአንተ በኩል ስለሆነ ሙሉ በሙሉ ኃላፊነትን ማስተናገድ መውሰድ አለብህ። ጋሺ የዛን ጊዜ በብሩክ ስለሚተማመን ሊሆን ይችላል ስለ ልጁ ኃላፊነት ይወሰደልሽ። ሙሉ በሙሉ በብሩክ ስለሚተማመን ሊሆን ይችላል። አሁን ግን ጥፋት እየሰራ ያለው ጋሺ ብሩኬን ወግኖ አንቺን እየተቆጣ ነው። አንቺ ደግሞ ምንም ጥፋት አላጠፋሽም። የሶኬ የሰው ልጅ ስለሆነ ወይ ደግሞ ብሩኬ ይጠላኛል ወይም ደግሞ ብሩኬ ይርቀኛል ብሎ ፈርቶ ሊሆን ይችላል። ግን መሆን የለበትም። ይጥላው ይራቀው ከፈለገ እውነቱን አውርታችሁ ነው እዚህ ጋር መሸፋፈን ያለባችሁ አይደል እንዴ? ሃይሚ ምን አጠፍታ ነው? ምንም እኮ አላጠፋችም። የትኛውም ሴት ብትበደል፣ የትኛውም ሴት እንደዚህ አይነት ነገር ቢደረግባት የምታረገውን ነገር ያደረገች ሌላ ምንም አዲስ ነገር አላመጣችም። ልጅ ሴት ልጅ ናት። በቃ ይሄን አስቡት። የኔ የምትለው ህይወቴ የምትለው ሰው ነው እንደዚህ አይነት ነገር እያደረገ ያለው አደረገ ተብሎ የተጠረጠረው። እስቲ ሴቶች ሆናችሁ አስቡት። በቃ እኔ ጊዜያቸው ወርቅ ነው። እያንዳንዱ እርምጃ እነሱ መስዋዕትነት መክፈላቸው በጣም ብዙ ነገራቸውን ለሌላ ሰው ያደረጉት ጥሩ ፍቅርና ጥሩ ነገር ሊያገኙ የሚችልበት ቦታ ሊሆን ይችላል። እርግጥ ነው ብሩኬም እንደ ሃይሚ አይነት ሴት ላታገኝ ይችላል። ሃይሚም እንደ ብሩኬ አይነት ሴት ወንድ ላታገኝ ይችላልሽ። ሁለታችሁም ዩኒክ የሆናችሁ ፍጥረት አንድ ላይ አብራችሁ መሆን ያለባችሁ ሰዎች ናችሁ። መድኃኒዓለም አንድ ነው ያደረጋችሁ። እናንተ የተሰራችሁት ቤት ላይ ተጋብታችሁ ወልዳችሁ ከብዳችሁ ነው ማየት የምንፈልገው። እዚህ ድረስ ነገሩ የሰፋው ደግሞ በተልኮ ነው፣ በዓላማ ነው። እናንተን ለመለያየት ነው። እናንተ እዚህ እንድትደርሱ ያደረጋችሁ የታሰበበት እቅድ ነው። በቃ ታርጌቱን ነው የመታላቸው። እናንተ ደግሞ ነገሩን እያሰፋችሁ ቀን ወደ ቀን ነገሩን ወደ ሌላ ነገር ለመውሰድ እያሰባችሁ ያላችሁበት ሁኔታ ነው ያለው። ስለዚህ ባካችሁ ልብ ገዙ። ብሩኬም ነገሩን ለማስተካከል ጥረት አድርግ። በቃ ተው፣ ያለፈውን ይቅር ለእግዚአብሔር በል። ጥፋተኛ አንተ ነህ፣ ግን ከዛ በኋላ ሃይሚ አጥፍታ ሊሆን ይችላል። እባክህ ተው በቃ። ሃይሚ የምታደርጋቸው ነገሮች አስቁመህ ነገ በሰላም እንድትመለሱ እኔ ምኞቴ ነው። በቃ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔ ፋሚሊ ከዚህ በላይ ምንም አለም። በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ።